ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ በአማራ ክልል በህገ ወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችል አዋጅ ወደ ስራ ሊገባ ነው ተባለ። የፋይናንስ ተደራሽነትን ለማረጋገጥ የመጋዘን ደረሰኝ የብድር አገልግሎት ስርዓት ተጠናክሮ እየተገበረ ነው። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጡ። ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ኢኮኖሚያዊ ጫና ለመቋቋም የአፍሪካ ሀገራትን አማራጭ የንግድ መዳረሻ እንድታደርግ የምጣኔ ሀብት ባለሙያዎች አሳሰቡ። በጅቡቲ በተፈጸመ የድሮን ጥቃት 4 ህጻናት መገደላቸው ተገለጸ። በአማራ ክልል በህገ ወጥ መንገድ የተከማቸ ንብረትን ለመንግስትና ለህዝብ ለማስመለስ የሚያስችል የንብረት ማስመለስ አዋጅ ተግባራዊ በማድረግ የህግ የበላይነትን ለማረጋገጥ የተሰራ መሆኑን የክልሉ ፍትህ ቢሮ አስታወቀ። እንደ ቢሮ ገለጻ አዋጅ ቁጥር 1334/2017ን ተግባራዊ ለማድረግ አስፈላጊውን ዝግጅት እየተደረገ ነው ብለዋል። ቢሮው በህገ ወጥ መንገድ ንብረት ያካበቱ ግለሰቦችን ተገቢውን ክትትል በማድረግ ማስመለስ በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር መወያየቱን ገልጿል። የክልሉ ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽሜ እንደገለጹት አዋጁ ዜጎች በሀገሪቱ ኢኮኖሚ ውስጥ ያላቸውን የእኩል ጠቃሚነትን የሚያረጋግጥ ሲሆን ይህም ግለሰቦች በህጋዊ መንገድ ብቻ ሀብት የማፍራት ባህል እንዲያዳብሩ በማድረግ ምንጩ ያልታወቀ ሀብት በሀገር ኢኮኖሚ ላይ የሚያሳድረውን ጫና እንደሚቀንስ ገልጸዋል። ከዚህ ባለፈም የዜጎችን የገቢ ልዩነት በማጥበብ ለዘላቂ ሰላምና ደህንነት መሰረት እንደሚጥልም ጠቁመዋል። የክልሉ ፖሊስ ዋና ጠቅላይ መምሪያ ወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው በኩላቸው አዋጁ በኢኮኖሚ የሚፈጸሙ ወንጀሎችን ለመከላከል ትልቅ አቅም እንደሚፈጥር አመላክተዋል። አዋጁ ወንጀለኞችን በእስር ከመቅጣት ባለፈ በህገወጥ መንገድ ያካበቱትን ንብረት እንዲመልሱ የሚያስገድድ መሆኑን ምክትል ኮሚሽነሩ አጽንኦት ሰጥተውበታል። የኢትዮጵያ ምርት ገበያ የአርሶ አደሮችን የህብረት ስራ ማህበራትና የአቀናባሪዎችን የፋይናንስ ተደራሽነት ለማረጋገጥ የመጋዘን ደረሰኝ የብድር አገልግሎት ስርዓትን አጠናክሮ እየተገበረ እንደሆነ አስታወቀ። ተቋሙ የካቲት 24 2018 ዓ.ም በላከው መግለጫ እንዳመላከተው ስርዓቱ አምራቾች ምርታቸውን በምርት ገበያው መጋዘን አስገብተው የሚረከቡትን ደረሰኝ ብቻ እንደ ማስያዣ መጠቀም ከመንግስትና ከግል ባንኮች ብድር የሚያገኙበት አሰራር ነው። ምርት ገበያው በ2018 ዓ.ም ከኦሮሚያ ክልል አርሲ ዞን ለሙና ቢልቢሎ ወረዳ የተመረተ 1879 ኩንታል የቢራ ገብስ በአዳማ ቅርንጫፍ ለመጀመሪያ ጊዜ ተቀብሏል። የቢራ ገብስ ወደ ዘመናዊ ግብአት ስርዓት መግባቱ በከፍተኛ የውጭ ምንዛሪ ወደ ሀገር የሚገባውን ግብአት በሀገር ውስጥ ምርት ለመተካት የሚያስችል ከመሆኑም ባለፈ አምራቾች በመጋዘን ደረሰኝ የብድር ስርዓት ጠቃሚ እንዲሆኑ እድል ፈጥሯል። ተቋሙ በ2017 በጀት ዓመት ለአርሶ አደሮች፣ ለህብረት ስራ ማህበራትና ለአቀናባሪዎች 375 ሚሊዮን 894,077 ኩንታል ምርት እንደ ማስያዣ መጠቀም ከ1 ሚሊዮን ብር በላይ ብድር እንዲያገኙ ማድረጉን ገልጸዋል። በያዝነው በጀት ዓመት እስካሁን 240,809 ኩንታል የተለያዩ የግብርና ምርቶችን በማስያዣነት በማቅረብ ከ914 ሚሊዮን 228,000 ብር በላይ ብድር መስጠቱን በመግለጫው ጠቅሷል። የዕቃ ማከማቻ ደረሰኝ ስርዓትን ተግባራዊ ለማድረግ አዋጅ ቁጥር 372/1994 ወጥቶ ስራ ላይ የነበረ ቢሆንም ሚኒስቴሮች ምክር ቤት በላከው አዋጅ ለመተግበር የሚያስችል ደንብ አዘጋጅቶ ማጽደቁ ተመላክቷል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጡ። ኢትዮጵያን ለመጉዳት ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገው ማንኛውም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባትም ደግሞ ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍ ምስጋናቸውን ቢያቀርቡም በጦርነቱ ወቅት በኤርትራ ሰራዊት የተፈጸሙትን ግፍና በደሎች ግን በጽኑ አውግዘዋል። ጠቅላይ ሚኒስትሩ የፌዴራል መንግስቱ በወቅቱ ከህወሓት ጋር በከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከልከል ሳይችል መቅረቱን ገልጸዋል።
ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ኢኮኖሚ ጫና ለመቋቋም የአፍሪካ ሀገራትን አማራጭ የንግድ መዳረሻ እንድታደርግ የምጣኔ ሀብት ባለሙያዎች አሳሰቡ። በመካከለኛው ምስራቅ የተባባሰ የመጣውን ግጭት ተከትሎ በኢራን የተዘጋውን የዓለም የንግድ መተላለፊያ የሆርሙዝ ሰርጥ መዘጋት በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድር ተገልጿል። የንግድ መስመሩ መዘጋት የሚያስከትለው ጉዳትና መወሰድ የሚገባው አማራጭን በተመለከተ ባለሙያዎች የፓን አፍሪካን ንግድ ምክር ቤትና የኢንዱስትሪ ዋና ዳይሬክተር የሆኑት የምጣኔ ሀብት ባለሙያ አቶ ክቡር ገና እንደተናገሩት ሰርጡ ኢትዮጵያ ነዳጅ ጨምሮ መሰል ምርቶችን የምታስገባበት ዋና የንግድ ኮሪደር በመሆኑ መዘጋቱ ከፍተኛ ጉዳት እንደሚያደርስ ተናግረዋል። የዓለም ፖለቲካ ተለዋዋጭ በመሆኑ ኢትዮጵያ ጫናው ሳይበረታባት የንግድ እንቅስቃሴውን እንደ ጋና፣ ናይጄሪያና ጅቡቲ ባሉ የአፍሪካ ሀገራት ማተኮር ይገባታል የሚል ምክረ ሀሳብ አቅርበዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሃ ተስፋ በበኩላቸው የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ የሚያዋዥቅና በኢትዮጵያ ላይም አሉታዊ ጫና የሚያሳድር እንደሆነ ተገልጿል። ኢትዮጵያ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ማጠናከር በተለይም እንደ ናይጄሪያ ካሉ ነዳጅ አምራች ሀገራት ጋር የንግድ ግንኙነት መፍጠር እንደሚገባት ተናግረዋል። ምሁራኑ የንግድ መዳረሻዎችን ማስፋትና የዲፕሎማሲ ጥንካሬዎችን ማሳየት በሰርጡ መዘጋት ምክንያት ሀገሪቱ የሚደርስባትን ኢኮኖሚያዊ ተጽዕኖ እንድትቋቋም ያግዛታል ሲሉ ያቀረቡት የመፍትሄ እርምጃ ነው። በጅቡቲ በተፈጸመ የድሮን ጥቃት 4 ህጻናት መገደላቸው ተገለጸ። በደቡባዊ ጅቡቲ በደረሰ ፍንዳታ 4 ህጻናት መገደላቸውን ባለስልጣን ያሳወቁ ሲሆን አንድ የሰብአዊ መብት ተሟጋች ድርጅት ደግሞ ጥቃቱ በሰው አልባ አውሮፕላን የተፈጸመ መሆኑን ተናግረዋል። የጅቡቲ አቃቤ ሕግ ሀሰን መሐመድ ባወጡት መግለጫ ህጻናቱ የሞቱት በአፋር ክልል በሚገኘው የዲቪል ዞን በደረሰ ፍንዳታ መሆኑን ጠቅሰው ድርጊቱ አሳዛኝ ክስተት ሲሉ ገልጸውታል። ከ1991 ዓ.ም ጀምሮ ሀገሪቱን በጠንካራ ቁጥጥር እየመሩ ያሉት የፕሬዝዳንት ኢስማኤል ኦመር ጊሌ መንግስት በአብዛኛው የኢሳ ማህበረሰብ አባላትን ያቀፈ በመሆኑ የአፋር ማህበረሰብ ተገለናል የሚል ቅሬታ በተደጋጋሚ እንደሚያነሳ ይታወቃል። የጅቡቲ የሰብአዊ መብት ሊግ በበኩሉ ባወጣው መግለጫ እድሜያቸው 6 እና 7 ዓመት የሆኑ 2 ህጻናት በቦታው ሲገደሉ ሌሎች ህጻናት ደግሞ በፍጥነት ወደ ሕክምና ባለመወሰዳቸው ምክንያት ህይወታቸው ማለፉን ጠቁመዋል። ጥቃቱ የደረሰው ህጻናቱ ከብት እየጠበቁ በነበሩበት ወቅት ሲሆን ከሟቾች በተጨማሪ ሌሎች 6 ሰዎች ለከባድና ለቀላል ጉዳት መዳረጋቸውን ተገልጿል። ድርጅቱ አክሎም ባለፉት 6 ወራት ውስጥ በዚሁ አካባቢ በሚገኙ ዘላን ማህበረሰቦች ላይ የተፈጸመው 6ኛ የድሮን ጥቃት መሆኑን አጽንኦት ሰጥቶበታል። የፍንዳታው መንስኤ ለማጣራት የባለሙያዎች ቡድን ወደ ስፍራው መላኩን አቃቤ ሕጉ ገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።